ጤና ይስጥልኝ የተከበራችሁ ተመልካችና አድማጭ የቻናሌ ቤተሰብ ተከታታዮች እጅግ ደስ የሚል ሰበር መረጃዎች እየወጡ ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህወሓት ታጣቂዎች ላይ ያነጣጠረ ማዕቀብ ማድረጋቸውን የቪዛ እገዳ ማድረጋቸው ተሰምቷል። በትንታኔ እንመለከቷለን። የህወሓት ታጣቂዎች ወደ ወሎ ማቅናታቸው ተመላክቷል። ይህ ጉዳዮችን በትንታኔ የምንመለከተው ጉዳይ ነው። ከትግራይ ክልል ወደ ወሎ ማቅናታቸውን የተገለጸው በተሽከርካሪ ሳይሆን በእግር የድሮን ስጋት በመፍራት ይህን በትንታኔ የምናየው መረጃችን ይሆናል። ሌላኛው መረጃችን የህወሓት የጸረ ድሮን ሙከራ ሳይሰራ መቅረቱ ተመላክቷል። አያይዘን የምንመለከተው መረጃችን ነው። በደቡብ ጎንደር ዞንም የተወሰደ ኦፕሬሽን አለ። ይህን ጉዳዮችም አስደምጣችኋለሁኝ። ላይክ፣ ሼርና ሰብስክራይብ ማድረግ እንዳይረሳ። አብራችሁ ተዘልቁት ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን የምናመራ ይሆናል። የህወሓት ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ ትዕዛዝ መሰጠቱ ተመላክቷል። የህወሓት ታጣቂዎች በአለማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ መተላለፉ ነው የተሰማው። ታጣቂ ጉዟቸውን ያደርጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱን በወሎ መስመር ላይ ለማተኮር የተደረገ እቅድ እንደሆነም ተጠቁሟል። በተሽከርካሪ መጓዝ የሚያስከተለውን ከፍተኛ አደጋ ለመቀነስ ለጥንቃቄ ሲባል ታጣቂዎች በእግር እንዲንቀሳቀሱ ትዕዛዝ ተላልፏል። በተለይ አርሚ 15 የተባለ የጦር ክፍል በእግር ጉዞውን እንዲያከናውና በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መመሪያ እንደተሰጠው ተገልጿል። እዚህ ጋር በተያያዘም የአሜሪካ ጉዳይም በህወሓት ታጣቂዎች ያነጣጠረ የቪዛ እገዳ አለ። ይህን በትንታኔ እንመለከቷለን። ህወሓት ይህን ጉዳዮች እንግዲህ በሴራ እያንቀሳቀሰ ይገኛል። ህወሓት እብደቱን እንደቀጠለበትም ይገኛል። በዚህም የሀገር መከላከያ ሰራዊት ህግን የማስከበር ዘመቻ አጠናክሮ እየወሰደ ይገኛል። በደቡብ ጎንደር ዞን የተሰማሩ የምስራቅ እዝ ክፍለ ጦሮች በከረም ድንጋይ፣ በጥራጥራ፣ በአምባሳሜ፣ በምክሬ እንዲሁም በወለላ ባህር ተብሎ በሚታወቁት የተመረጡ ቦታዎች ላይ በተወሰደ ኦፕሬሽን ከፍተኛ ኪሳራ ማስተናገዱ ተገልጿል። በዚህም የጠላት ሲንቀሳቀስባቸው የነበሩት ያነጣጠረ እርምጃ ተወስዷል። እየወሰዱ ባሉት ጠንካራ የተጠና ኦፕሬሽን የጥፋት ኃይሉ ከተደበቀበት ጫካና ገደል እያነሱ ከፍተኛና የማያዳግም ምት እያሳረፈበት መሆኑ ተመላክቷል። ወደ ቻናል ቢሰብ ተከታታዮች ጦርነት አይጠቅምም፣ ሰላም ለሀገራችን ያድርግ፣ በየትኛውም አቅጣጫ አያዋጣም፣ አያዛልቅም። በዚህ በደቡብ ጎንደር ዞን በእነዚህ ቀጣዮች በተወሰዱ ኦፕሬሽን የነፍስ ወከፍ መሳሪያዎቹ ገቢ ማድረጉ ተመላክቷል። ሌሎችም ከፍተኛ ኪሳራ እያስተናገደ እንደሚገኝ ተገልጿል። ዋሽንግተን ዩናይትድ ስቴትስ በህወሓት መሪዎች ላይ ቪዛ እገዳ ጥላለች። የዩናይትድ ስቴትስ አከርካሪ በባለቻቸው የህዝብ ወያኔ አርነት ትግራይ ህወሓት አባላትና ቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ ጥላለች። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትናንት ባወጣው መግለጫ በተለይ እንዳለው አከርካሪ ባላቸው ታጣቂዎችና መሪዎች ላይ በኢትዮጵያ መንግስት መካከል የተካረረው ውጥረት ሰሜን ኢትዮጵያ ውስጥ ዳግም ጦርነት ይሰራጨን የሚል ስጋት አሳድሯል። ዩናይትድ ስቴትስ የቪዛ እገዳውን የጣለችው በትግራይ ክልል ሰላም ለማስፈን እየተደረገ ስምምነትን በሚጥሱና ከሚጥሱ ወገኖች ጋር በሚተባበሶች ላይም ነው ተብሏል። ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህግም በተሰጣቸው ስልጣን መሰር አከርካሪ ባሉት የህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ እገዳ ከትናንት ጀምሮ እንዲጣል እርምጃ ወስዷል ተብሏል። በመግለጫው በተደጋጋሚ የግሪት ሰነዶች ለመጀመሪያ ጊዜ የትግራይ ክልል የጸጥታ ኃይል ከኢትዮጵያ ብሔራዊ መከላከያ ኃይል ጋር መጋጨታቸውን አስታውሶ በኢትዮጵያ ፌዴራል መንግስትና በህወሓት ኃይሎች መካከል እስከ 2013 እስከ 2015 በተደረገ ጦርነት የትግራይ ወጣቶችን የበለው ይህ ዛሬም እንዳይቀሰቀስ በአጽንኦ ስለሚከታተል እንዲሁም እንዳይነሳ ስለሚፈልግ ይህን እገዳ መጣሉ አሳስቧል። በተለይ በሰሜን ጦርነት ጊዜ ከህወሓት ተሰልፎ እንደነበር የአሜሪካ መንግስት ይታወሳል። ዛሬ የህወሓትን እብደትና የጦር አጫሪነትን በተመለከተ በህወሓት ላይ ብይን ማሳረፉ አመላክቷል። ይህ ጉዳይ ህወሓትን እርቃኑን እያስቀረው እንደሚገኝ በሰፊው እየተገለጸ ይገኛል። ወደ ቻናል ቢሰብስክታችሁ ሰላም ለሀገራችን ያድርግ። አዲስ የሆነ ሰብስክራይብ ቤተሰቦናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ህወሓት በኮንትሮባንዲስት መጭበርበሩ ተሰምቷል። ህወሓት የድሮን መከላከያ ብሎ የገዛቸው መሳሪያዎች ሁሉ የማይሰሩና ምንም ጥቅም የሌላቸው መሆናቸው ለማረጋገጥ ተችሏል።
በዓለም አቀፍ የመሳሪያ ሽያጭ ህግ መሰረት መሳሪያ ለመግዛት ህጋዊ መንግስት መሆን ይጠይቃል። የሽያጩ መንግስት ለመንግስት ስለሆነ ተሞክሮ እንዲሁም በዋስትና ህግ መሰረት በአድርጎ ለገበያ እንደሚቀርብም ተገልጿል። ህወሓት በኮንትሮባንድ ያገባቸውን እቃዎችን ግን ሙሉ በሙሉ ሳይሰሩ መቅረቱ ነው የተገለጸው። የህወሓት መሪዎች በብዙ ሚሊዮን ዶላር ጸረ ድሮን ብሎ በኮንትሮባንድ የገዛቸው መሳሪያዎች ሲተኮስ ድምጽ ከማሰማትና ጭስ ከማውጣት ውጭ ምንም አይነት አገልግሎት ሳይሰጥረቱ ተገልጿል። ውድ ቻናል ቤተሰቦች ሰላም ይቅደም። ጦርነት በየትኛውም አቅጣጫ አያዛልቅም፣ አያዋጣም። በኦሞ ወንዝ አካባቢ በተለይ በበልግ ዝናብ ተጥሎ የነበሩት ድርቅ ማስከተል ተከትሎ የበልግ ዝናብ የተዘሩ ሰብሎች እንግዲህ መድረቃቸው ነው የተገለጸው። ማህበረሰቡ የበልግ ዝናብ ምክንያት በማድረግ ወደ ሰብል መሸፈናቸው ተገልጿል። በዚህም እንግዲህ ድርቅ ማስከተሉ የበልግ ዝናቡ ወደን አለመቀጠሉ ከፍተኛ ጉዳት እንዳደረሰባቸው ነዋሪዎች እየገለጹ ይገኛሉ። ግብጽ የጦር አውሮፕላኖች በሰሜናዊ ሱዳን በሚገኙ የባህር ማዕድን ማውጫ ላይ ሁለተኛ ቀጥታ ጥቃት መፈጸሟ ተገልጿል። የግብጽ ጦር በአውሮፕላኖች በሰሜናዊ ሱዳን በሚገኙ በባህራዊ መንገድ ማዕድን በሚወጣባቸው አካባቢዎች ላይ ለሁለተኛ ተከታታይ ቀን የአየር ድብደባ መፈጸሟን ታክሲስ የተሰኘው የሱዳን ፋውዲ አሊያንስ አስታውቋል። ህብረቱ አክሎ እንዳመለከተው በተሰነዘሩ በዚህ ጥቃት በመቶ የሚቆጠሩ የማዕድን አውጪ ለሞት መዳረጋቸውን ገልጿል። ይህ ጉዳይ ግብጽ እንግዲህ በሱዳን ላይ እጇን እየሰነዘረች መሆኑ በሰፊው ተገልጿል። ግብጽ እንግዲህ በሱዳን ላይ እንግዲህ እጇን እያስገባችን የተገኘ እየሰነዘረች የሚገኘው የአሜሪካና የኢራን በተፈራረሙት ባለ 14 ነጥብ የመግባቢያ ስምምነት ውስጥ የዓለም የነዳጅ ንግድ መተላለፊያ የሆነው የሆርሙዝ ሰርጥን ከፍተኛ ማድረግ ይገኝበታል። ስምምነቱ ተከትሎ የአሜሪካ በኢራን የተጣለችውን እገዳ በማንሳቷ በቻምባር በተሰማራበት ታግዝ የነበሩ 72 ሚሊዮን በርሜል ነዳጅ የጫኑ መርከቦች የጫኑትን ነዳጅ ለገበያ ለማቅረብ ይቻላል ተብሏል። በዚህም የዓለማችን የገበያ ሁኔታ በእጅጉ እንደሚረጋገጥ ተገልጿል። በተለይ በጦርነቱ በማዕቀብ ታንቆ የቆየው የዓለም ኢኮኖሚ ከፍተኛ አቅርቦት መጠን በማሳደግ የነዳጅ ዋጋን መናር ለመቀነስ ትልቅ መፍትሄ ይሆናል ተብሏል። ግጭቱ ተከትሎ ተዘግቶ የቆየው የሆርሙዝ ሰርጥ መክፈት በባህር ሰላጤ ውስጥ ታግተው የነበሩ በሚሊዮኖች የሚቆጠሩ በርሜል ድፍድፍ ነዳጅ የጫኑ መርከቦች በአንድ ጊዜ ወደ ዓለም ገበያ የሚያስገባው በመሆኑ የነዳጅ ዋጋ በከፍተኛ ሁኔታ ያረጋጋል ተብሎ ይጠበቃል። በፋርስ ባህረ ሰላጤ ውስጥ ተዘግቶ የቆየው 93 ሚሊዮን በርሜል ድፍድፍ ነዳጅ በነጻነት እንዲያልፍ ይለቀቃል ሲል ሮይተርስ ባወጣው ዘገባ አመላክቷል። በባህረ ሰላጤው ውስጥም 87 ሚሊዮን በርሜል የሚገኘው ነዳጅ ጭነው የቆመው የነበሩ 50 ግዙፍ የነዳጅ መርከቦች ጉዟቸውን ይጀምራሉ ተብሎ ይጠበቃል። በዚህም የዓለማችን ኢኮኖሚ የነዳጅ ዋጋ እንደሚረጋጋ ከወዲሁ ተንታኞች በሰፊው እየገለጹ ይገኛሉ። ውድ ቻናል ቤተሰብ ተከታታዮች ሰላም ለሀገራችን ለዓለማችን ያደርግልን። ጦርነት ይውደም አይጠቅምም። ህወሓት የሰሜኑ ጦርነት ዛሬ ከጎናቸው የሚሰለፉ ያሉ መስሎት ዛሬ እርቃኑን እያስቀረው ይገኛል። ከዚህ ጋር በተያያዘም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህወሓት ባነጣጠረ መልኩ ማዕቀብ ቪዛ ማድረጉ ተመላክቷል። ህወሓት የልብ ትርታውን በእጅጉ እየጨመረ እንደሆነ ብዙዎች ትንታኔ እያቀረቡት ይገኛሉ። አዲስ የሆነ ሰብስክራይብ ቢሳኖች ሌክቸር ማድረጋችሁ እንዳትረሱ። መልካም ቀን እንዲሆንላችሁ ከወዲሁ ተመኘሁኝ።